ልጅ በሰራው ወንጀል አባት የሚጠየቅበት የህግ አግባብ አለ። ባልሽን ካላቀረብሽ ተብላ ሚስት መያዣ ልትደረግ ትችላለች። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዊት እያደረጋችሁ ብዙ ሰው ይማርበት ዘንድ እንድታደርጉልኝ በማክበር እጠይቃለሁ። እንግዲህ በሀገራችን አልፎ አልፎ አንዳንድ የህግ አካላት በተለይም ደግሞ ወንጀል ፈጻሚውን ወንጀል አድራጊውን ማግኘት ሲያቅታቸው የወንጀል አድራጊው ወላጆችን፣ ወንድም እህቶቹን ወይም ደግሞ የትዳር አጋሩን ወይ አቅርቢ ወይም ደግሞ እነሱን መያዣ በማድረግ ሌላ ነገር ውስጥ ሲገቡ ይስተዋላል። ይሄንን ጉዳይ በተመለከተ ሁለት መሰረታዊ መብቶች ዜጎች እንዳሏችሁ ማወቅ አለባችሁ። በመጀመሪያ ደረጃ ወንጀል ፍጹም የሆነ ግለሰባዊና ወንጀል ላይ ተሳትፎ የሌለው ሰው ስለሌላ ሰው የሚጠየቅበት የህግ ስርዓት የሌለ መሆኑ መታወቅ መቻል አለበት። ወንጀል ላይ ተሳትፎ ሳናደርግ ወንድም ስለሆንን፣ ልጅ ስለሆንን፣ የትዳር አጋር ስለሆንን ወንጀል ጥፋት የማይተላለፍ በመሆኑና ፍጹም ከግለሰቡ ጋር የሚቀርብ በመሆኑ ግለሰቡና ግለሰቡ ብቻ ነው የሚጠየቀው። ስለዚህ አባት ባጠፋው ልጅ አይጠየቅም፣ ባል ባጠፋው ሚስት አትጠየቅም ማለት ነው። ከዚህ ጋር በተያያዘ ወንጀለኛውን አድኖ መያዝ የፖሊስ ኃላፊነት ነው። ልጃችሁን ካላቀረባችሁ፣ ባልሽን ካላቀረብሽ ተብላ የትዳር አጋርና ወላጆች የሚንገላቱበትም ስርዓት የለም። ወንጀለኛውን ፈልጎ ማግኘት የፖሊስ የመንግስት ስራ በመሆኑ ማለት ነው። አመሰግናለሁ።